እባክህን አቤል ፍጠን። እሺ በቃ ራስህን ጠብቅ። አንተ ከይሲ ህይወትን እንድጠላ ነው እሺ የማደርገው። ወይኔ ጉዴ አዙ ጠይቀሻት መመለሳችን? አይ ወንድሞቼም ተማሪ ስለሆኑ አስፈልጋቸዋለሁ። እንደሱ ከሆነ እሺ። አልደበረሽም? አይ ከቤተሰቦችሽማ አንበልጥም። እሺ አመሰግናለሁ። ለምን ሪቾ ለማሜቴ ያየብኝ መስሎኝ ደንግጬ ነበረ፣ ተረብሼ ነበር በማለት በእጇ ያለውን መረጃና በተለይ ደግሞ ሊጠቅማቸው ሊያድናቸው የሚችል አንዳች ነገር እንዳለም ነግራን ነበር ለማሜቴ። ታዲያ ማሜቴም ደግሞ አልገባኝም፣ ስለምንድን ነው የምታወሪው? ምንድን ነው ያለው በእጅሽ? በማለትም ጠይቃን ነበረ። ሪቾም እኔና አንቺን ከዚህ ካለንበት ቦታ ሊያወጣ የሚችል ርብቃ ታድነናለች፣ አይዞሽ ርብቃ ታወጣናለች ካለንበት ቦታ። እጄ ላይ ያለው ሰዓት ሁለታችንንም ሊያድነን የሚችል ካሜራ ነበረ። ከዚህ በፊት ለደህንነቴ ሲባል ርብቃ ነበረች ያደረገችልኝ። ስለዚህ የትም ቦታ ብሆን ታየኛለች በማለት ለማማ እንደሚወጡ ተስፋ ሰጥታት ነበረ። ታዲያ ርብቃ ደግሞ በሌላ በኩል ሪቾ ያለችበትን ቦታ የማውቀው ይመስለኛል በማለት ለአቤል ነግራው ነበረ። አቤልም እስኪ አስታውሺ የት ይመስልሻል እየተባባሉ ከተነጋገሩም በኋላ ደግሞ በሂደት ርብቃ ይሄ ቦታ በእርግጠኝነት እኔ ታግቼበት እየነበረው ነው። ሁሉ ነገሩ ሳየው የት አካባቢ እንደሆነ ባላውቅም እንዴት እንደምንደርስበት ባላውቅም ሪቾን ማዳን ይኖርብናል። ቦታውም እኔ ታግቼበት የነበረው ቦታ ነው በማለት ለአቤል ብታሳውቁም አቤል ግን እንዴት ብሎ አንቺን እኮ ማሚቴ ነበረች እያገተችሽ እንዴት ብሎ ሊገናኝ ይችላል? ያለ ቢሆንም አቤል ነግሬሃለሁ ከዚህ በፊት እኮ ማሚቴ እንዳላገተችኝ ማሚቴ ብቻዋን ምንም ነገር እንዳላደረገች ነግሬህ ነበር የሚልና እንዲንቀሳቀሱ የሚያደርገው አዲስ ነገርም ነግራው ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቀጣይ ክፍል ርብቃ እንግዲህ ሪቾ በተራዋ ታግታ እንደነበረና ከዚህ በፊት የገጠማቸውን ችግር እየፈታች የነበረ ቢሆንም ለዛ ደግሞ ዋጋዋን እሰጣታለሁ በማለት ነበረ እያገታት። ርብቃ ሪቾ ያለችበትን ቦታ የታገተችበትን ቦታ ከዚህ በፊት እንደምታውቀውና እኔ ታግቼ የነበረው ቦታ ነው ስትል ለአቤል ስትነግረውም አቤል ደግሞ ይህ ቦታ ሩቅ እንዳልሆነ አንድ ምልክት አይቻለሁ ጫማው እያለ ደግሞ ያየው ለየት ያለ ምልክት እንዳለም እሱም እየተመለከተ ነበረ። እንግዲያውስ ይህ ቦታ ደግሞ ሩቅ እንዳልሆነና አንቺም ታግተሽበት የነበረው ቦታ አሁንም ሪቾ ያለችበት ቦታ ቅርብ ነው አወቅኩት፣ አንቺ እዚህ ጠብቂኝ እኔ አድናችኋለሁ በማለት ወደ ቦታው በሮ ለመሄድም እንደተዘጋጀ አሳውቋን ነበረ። ታዲያ ርብቃም ደግሞ ለደህንነት ሲባል በፍጹም እኔ ይህንን ነገር እንድታደርግ አልፈቅድልህም፣ አብሬ እሄዳለሁ በማለት ተዘጋጅታ ነበረ። ነገር ግን አቤል ደግሞ በፍጹም አንቺ ያለሽበት ሁኔታ ይህን ነገር እንድትመለከቺ እንድታይ መጥፎ ሁኔታ እንኳን ቢሆን አንቺን የሚሰብርሽን ነገር እንድታይ አልፈልግም፣ እኔ ራሴ ወጣዋለሁ ወንድ ነኝ በማለት ርብቃን ቤት ትቶ ነበረ አቤል ሪቾን ለማዳን የከነፈው። ነገር ግን ማሚቴ ደግሞ በሌላ በኩል ዝም እንድትልና እንድትረጋጋ ምንም አይነት ጭካኔ ቢደረግም አትጩሂ፣ ተረጋጊ እያለችም ትመክራታለች። ምክንያቱ ደግሞ አንቺ ምላሽ በመለሽላቸው ቁጥር ጥቃት እንዳይደርስብሽ እየባስ እንዳያሰቃዩሽ ለደህንነት ሲባል ተረጋጊ በማለት ማሚቴ እንድትረጋጋ በተለይም ደግሞ የዩኤልን ጭካኔ አንድ በአንድ ስለተመለከተች ስለዚህ ኢዮኤልን እኔ የማውቀውን ያህል አንቺ ስለማታውቂው ስለዚህ መረጋጋት ይኖርብሻል፣ አትጩሂ የኔ ልጅ እያለች ማሚቴ ያናገረቻት ቢሆንም ሪቾ ግን እሱ ማነውና አሳየዋለሁ እንወጣለን ከዚህ ቦታ እያለች ጉልበቷንም ለመጠቀም ሞክራ ነበረ። በሌላ በኩል መቴ ደግሞ ሀገር ጥላ ለመሄድ በነገሮቹ እንደተበሳጨችና ተስፋ እንደቆረጠች እንዲሁም ይወደኛል ብላ ብዙ ጭካኔዎችን አብራ እየሰራችው መቴ ደግሞ ዛሬ ላይ ሁሉም ነገር ይበቃኛል፣ አንተም ፊት እየሰጠኝ አይደለም፣ ምንም ነገር የለኝም፣ የምኖርለን ነገር የለኝም ስትል ትኬቷ ሰዓት እንደደረሰና ለመሄድ ዝግጁ እንደሆነችም ነግራው ነበረ። ነገር ግን ዮኤል አፍቃሪ ነኝ ወዳጅ ነኝ የሚለው ደግሞ ከምንም አልቆጠረውም ነበረ የእሷን መሄድ። መቲ ለራሷ የሆነውን ነገር በሙሉ እያሳለፈች ለሱ የምትሰጠው
እንዲሁ ደግሞ እሱ ያዘዛትን በሙሉ ስታደርግለት የነበረው ዛሬ ላይ ደግሞ በክህደቱ ስለተሰበረች አገር ጥዬ እሄዳለሁ፣ የምኖርለት አበሬው የምሆንለት ምንም ነገር የለኝም ስትል የበረራዋ ሰዓት እንደደረሰና ለመሸኘት እንኳን ባለመምጣቱ እያዘነች ለመሄድ ስትዘጋጅ በመጨረሻ ሰዓት ላይ ደርሶ ነበረ። ኢዮኤል ታዲያ ወዴት ነው የምትሄጂው? በማለትም ደግሞ ምንም ነገር እንዳልተፈጠረና እሷ የተዘጋጀችበትን ያናገረችውን ነገር እያዋየችውን ነገር ምንም ነገር እንዳልሰማ ከቁብ እንዳልቆጠረ ሆኖ ማናግሯን ነበረ። እሷም ነገሩ እኔ ካንተ ይሄን መጠበቄ የሚገርም ነው። እኔ እኮ አውቀው ነበረ አንተ ደንታ እንደሌለህ፣ ለእኔ ደንታ ቢኖረ ኖሮ ስጠይቀኝ ነበረ እያለች ተስፋ የቆረጠችበትን አንደበቷን ለሽኝት በዚህ መልኩ ሸኝተዋለች። እሱም ለአንዴና ለመጨረሻ ጊዜ ነው ወይስ ትመለሻለሽ ይላል በመሄዷ እየተደሰተ። እሷ ግን ምናልባትም ደግሞ በቅርቡም ልመለስ እችላለሁ፣ እንዲሁ ደግሞ ላልመለስም እችላለሁ፣ ነገሮችን አይቼ ልመለስ እችላለሁ እያለች የበረራዋ ሰዓት ስለደረሰ ጥለው ሄዳለች። ኢዮኤል በሌላ በኩል ደግሞ የተዘጋጀለት ያሰበው የክፋት መረብ ስለነበረ ታዲያ ለአጋቹ ደግሞ በአሁኑ የተሻለና አንተን የሚመጥንህን ነገር እሰጣለሁ ሲል የሌለ አስከፊ ነገሩንም እንዲያደርግ በሪቾ ላይ እሱ ኃላፊነትን ሰጥቶታል። ማሚቴ ምንም ነገር ቢፈጠር እኔ ካጠገብሽ ነኝ፣ ጥዬሽ አልሄድም እያለች ቢሆንም ነገር ግን ደግሞ የበላይ አዛዡ ኢዮኤል ማንኛውንም ነገር እሰጥሃለሁ፣ በአሁኑ ደሞዝ የለም፣ ይህ ነገር ከደሞዝም ከምንም በላይ ስለሆነ ይህን ነገር እንድታደርግ ፈቅጄልሃለሁ ሲለው ልጁም ደግሞ ተዘጋጅቶ በደስታ ነበረ ወደ ውስጥ የገባው። ነገር ግን ማሚቴ ደግሞ ምን ልታደርጉ ነው? ምን አይነት ሴራ ደግሞ አዘጋጅታችሁ ነው አሁንስ? እያለች ቢሆንም ሁለታቸውን ለማለያየት አንዷን ከአንዷ ለማለያየት አንዳች ያሰበው ነገር እንዳለና ክፉ ነገር እንደተዘጋጁ ማሚቴ እያሰበች ነበረ። ማሚቴም በፍጹም እኔ ከልጄ ከሷ ልርቅ አልፈልግም፣ ወዴት ነው የምትወስዱኝ ብትልም ነገር ግን እሱ ያሰበውን ለማድረግ ስለተዘጋጀ ማሚቴን በግድ አስወጥቷታል። በሌላ በኩል ርብቃ ደግሞ በፍጥነት እንዲደርስ አቤል የት ደረስክ እያለች በተደጋጋሚም ስደውልልን ነበረ። አቤል ዘገየህ እኮ የት ነህ? እንዳታመልጠኝ እህቴ ድረስላት እያለች በተደጋጋሚ ትደውላለች። ነገር ግን ለአቤል ደግሞ በቦታው ለመድረስ በእጅጉ ከባድ ነበረ። ምክንያቱ ደግሞ የራሱ ቤት ቢሆንም ነገር ግን ይህ ቤት የነበረው ብዙ ነገሩ በማሚቴ እጅ ስለነበረ ቁልፍም ከእጁ ላይ ስላልነበረ ያ ክፍል ተከፍቶ ስለማያውቅ ነገር ግን ተከፍቶ የማያውቅ ቢሆንም ደግሞ ኢዮኤል ይገባበትና ቁልፍም ከሱ ጋር እንደነበረ እና ማሚቴም ጋር እንደነበረ ግልጽ ነው። ታዲያ ርብቃ እባክህን አቤል ድረስላት ስትልም እሱም አሁን ላይ እየተዳረሰ መሆኑንም ነግሯን ነበረ። እሱም ከቤተሰብ ስልክ ተደውሎላት ዛሬ ላይ ከአሰሪዋ ከርብቃ ጋር መሰናበት ይኖርብኛል፣ መሄድ ይኖርብኛል፣ እናቴ ታማለች፣ ለረጅም ጊዜ መልካምም መጥፎ ጊዜም የተባሉ ጊዜያቶችን አብሬያችሁ አሳልፍ ያለው ነገር ግን ባሁኑ መሄድ ይኖርብኛል በማለት ለርብቃ በሰላም ተሰናብታት ወደ ቤቷ ሄዳለች። ርብቃም ግን መመለሳችም ወይ ቤተሰቦችሽን ብታናገሪያቸው በማለት የተሻለ ነገር የሚገኝ ከሆነም እንድታናገራችሁ ያናገረቻት ቢሆንም ነገር ግን ደግሞ አዙ ይህንን ነገር ማድረግ አልችልም፣ ለወንድሞቼ ለቤተሰቦቼ አስፈልጋቸዋለሁ፣ እናቴ ታማለች፣ ከዚህ በኋላ እማዬ ወደዚህ እንድመጣ አትፈቅድልኝም በማለት አዙ ይህንን ቤት ተሰናብታ ሄዳለች። አዙ ይህንን ቤት ተሰናብታ ስትሄድ ምናልባትስ ሌላስ ነገር ደግሞ የተዘጋጀላት ነገር ይሆን? መቲስ ወዴት ነው የሄደችው? ምናልባት ከዚህ ነገር ጀርባስ ደግሞ ቀጣዩዋ ተረኛስ አዙ ትሆን እንዴ? እናቷን ምን አድርገውባት ይሆን? ወይስ ደግሞ እናቷ የእውነት ታማ መሄድ ኖሮባት ይሆን እንደዚህ ያደረገችው? ታዲያ አቤልም ደግሞ በቦታው ደረሰና ርቾን ለማዳን በቦታው የደረሰ ቢሆንም ነገር ግን ጥቃቱ ከተፈጸመባት በኋላ ነበረ የደረሰው አቤል። ርብቃ ነገሮቹን ሳይቋጩና ክፉ ነገር ሳያርፍባት ለሁሉ ነገር ደራሽ ለሁላቸው ደራሽ የነበረችውን ርቾን ምንም አይነት ጥቃት ምንም ነገር ሳትሆንባት እንዲደርሱላት ብዙ ጥረት ብታደርግም ነገር ግን ጥቃቱ ከደረሰባት በኋላና ከረፈደ በኋላ አቤል ደርሶ ሊያድናት ቢፈልግም ሕይወቷን ከማዳን ውጭ ለሌላው ነገር ግን ዘግይቶ ነበረ። ታዲያ አንስቶም የተፈጠረውንም ነገር ካረጋገጠ በኋላ
የመደፈር ጥቃት እንደደረሰባት ካረጋገጠ በኋላ ራሷንም የሳተችም እንዲሁ ደግሞ ምናልባትም ተመርዛም ሊሆን ይችላል። በዚህ በተለያዩ ጥቃቶች በእራብ በውሃ ጥም በእስራት በእንግልት የተለያየ ነገር ደርሶባት ስለነበረ ማሜቴንም ሪቾንም ይዟቸው ወደ ቤት የተመለሰ ቢሆንም ነገር ግን ርብቃ ባልጠበቀችው መልኩ ቅስም የሚሰብር ነገር ነበር ይዞላት የተመለሰው። ለርብቃ ስትል ህይወቷንም ብዙ ነገሯንም ጊዜዋንም ስትሰጥ የነበረችው ዛሬ ላይ ደግሞ ምንም ድርድር በሌለበት ክብሯንም አጥታ ጤናዋንም አጥታ ወደ ርብቃ ተመልሳለች። ማሜቴንም እንዲሁ ደግሞ ሪቾንም ይዘው የተመለሰ ቢሆን ይህ ነገር ቢያስደስታትም ርብቃ ነገር ግን በዚህ ሁኔታ ጤናዋንም ክብሯንም አጥታ መመለሷ ደግሞ ለርብቃ አሳማሚ ጠባሳ ነበረ የነበረባት። ማሜቴም ይበቃል፣ በቃ በህይወት መኖሯ በዚህ ሁኔታ መምጣቷ ለእኛ በቂ ነው ትላለች። እንግዲህ ሪቾ ምን ሆና ይሆን? ትናገርስ ሲሆን ወይስ ደግሞ እንዳትናገርስ አድርገው መርዘዋት ይሆን? በቀጣይስ ደግሞ አዙንስ ወዴት ይሆን የወሰዷት? አዙስ መጥፎ ነገር ገጥሟት ይሆን ወይስ ደግሞ እናቷ የእውነት ታማ የሆነ የሄደችው የሚለው የሁላችንም ጥያቄ ነው። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ